191 ቀን ሆኖናል። የመዝሙርን መጽሐፍ የምንጨርስበት ቀን ነው። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ ከመዝሙር 146 እስከ 150 እስከ መጨረሻው ድረስ ያለውን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር 146 ሃሌሉያ። ነፍሴ ሆይ እግዚአብሔርን አመስግኝ። በሕይወቴ እግዚአብሔርን አመሰግናለሁ። በምኖርበት ዘመን ሁሉ ለአምላኬ እዘምራለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ትወጣለች፣ ወደ መሬቱም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። ያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባህርንም በእነርሱ ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃ አደጎችና ባልቴቶችን ይቀበላል። የኃጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሳል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሃሌሉያ። መዝሙር 147 እግዚአብሔርን አመስግኑ፣ መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤል የተበተኑትን ይሰበስባል። ልባቸው የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል። የከዋክብትን ብዛት ይቆጥራል፣ ሁሉን በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል፣ ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችን በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል። ሳርን በተራሮች ላይ ያበቅላል። ለምለሙን ለሰው ልጆች ጥቅም፣ ለሚጠሩት ለቁራዎች ጫጩቶች፣ ለእንስሶች ምግባቸውን ይሰጣል። የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምህረቱ በሚታመኑት ይደሰታል። ኢየሩሳሌም ሆይ እግዚአብሔርን አመስግኝ፣ ጽዮንም ሆይ ለአምላክሽ እልል በይ። የደጆችሽን መወርወሪያ አጽንቷልና ልጆችንም በውስጥሽ ባርኳልና። በወሰንሽም ሰላምን አደረገ፣ የስንዴንም ስብ አጠገበሽ። ነገሩን ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል፣ ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በረዶውስ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውሆችንም ያፈሳል። ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ። መዝሙር 148 ሃሌሉያ። እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱም ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማየ ሰማያት አመስግኑት፣ የሰማያት በላይም ውሃ። እርሱ ብሏልና ሆኑ፣ እርሱም አዟልና ተፈጠሩም። የእግዚአብሔርን ስም ያመስግኑ፣ ለዘላለም ዓለም አቆማቸው። ትእዛዝን ሰጠ አያልፉምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑ። እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም፣ ተራሮች ኮረብቶችም ሁሉ፣ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ ተንቀሳቃሾችም የሚበሩ ወፎችም፣ የምድር ነገስታት አሕዛብም ሁሉ፣ አለቆች፣ የምድር ፈራጆች ሁሉ፣ ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ። ስሙ ብቻውን ከፍ ከፍ ብሏልና፣ ምስጋናውም በሰማይና በምድር ላይ ነው። የሕዝቡን ቀንድ ከፍ ከፍ ያደርጋል። የቅዱሳኑም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ። መዝሙር 149 ሃሌሉያ። ለእግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴትን ያድርጉ። ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በግሮሯቸው ነው፣ ሁለት አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህቺ ክብር ናት። ሃሌሉያ። መዝሙር 150 ሃሌሉያ። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት። በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት። በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት። ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ይላል። የመዝሙር መጽሐፍን ጨርሰናል። ዛሬ ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ጀምሮ በቲክቶክ እና በቴሌግራም ገጻችን አሁን ያነበብኩትን በጥልቀት እናጠናለን። ኑ አብረን እናጥና። ሻሎም